የአሜሪካ አድናቂ ነው። ደግሞም ወጣትና መልከ መልካም። ይህንን መወደስ ያቀረቡት ዶናልድ ትራምፕ ናቸው። የአሜሪካው ፕሬዝደንት ውዳሴው የደረሳቸው ደግሞ አሊ ፋሊህ ቃዲም አልዛይዲ ይባላሉ። አዲሱ የኢራቅ ጠቅላይ ሚኒስትር ናቸው። ሰውየው የባግዳድ አለቃ ከሆኑ ገና 2 ወር ቢሞላቸውም ዋይት ሃውስ ኦቫል ኦፊስ ለመገኘት ግን የሚያንሱ አልነበሩም። ትራምፕ ያሏቸው ነገሮች ከሞላ ጎደል እውነት አላቸው። አሊ አልዛይዲ ለአሜሪካ በልባቸው የሰጧት ቦታ በእርግጡ ባይታወቅም ከአሜሪካ ጋር ለመስራት ግን በጣም ዝግጁ ናቸው። ትራምፕ በሀገራቸው ሀገረ ገዢዎችን መሾም አይችሉም። በኢራቅ ግን መሪ ለመምረጥ አልተቸገሩም። የቀድሞው የኢራቅ ጠቅላይ ሚኒስትር ኑሪ አልማሊኪ ተመልሰው ወደ ስልጣን የሚመለሱት እኔን ተራምደው ነው ብለው እኚህን የባንክ ሰው አስመርጠዋል። አልዛይዲ የ40 ዓመት ባለዕድሜ ስለሆኑ ወጣት የሚለው ገለጻ ያን ያህል አያጣላም። መልከ መልካም ያሉትም ቢሆን ውበት እንደ ተመልካቹ መሆኑ እንደተጠበቀ ሆኖ አይነገብ ናቸው። ይሁንና ትራምፕ እኚህን ሰው አድንቀው ኢራቅን እንዴት አድርገው ሊቆጣጠሯት እንዳሰቡ አልተናገሩም። ከኢራቅ ጋር ብዙ ስምምነቶች ይኖሩናል ያሉትም ለማን እንደሚጠቅም ተመልካች አያጣውም። በቀድሞው ጠቅላይ ሚኒስትር ሺያ አልሱዳኒ ጊዜ አሜሪካ ለኢራቅ ታቀርብ የነበረውን ገንዘብ እንደያዘች ይታወሳል። አልዛይዲ ሲመጡ ግን የተያዘው ገንዘብ ተለቀቀ። ይህንን ያዩ ታዛቢዎች ትራምፕ እኚህን ሰው እንዴት ሊያዟቸው እንደሚችሉ ለማየት ጓግተዋል። አልዛይዲ የሺያ ሰው ቢሆኑም በከረረው የሺያ ሱኒ ፖለቲካ ውስጥ የሉበትም። ሰውየው የቴሌቪዥን ጣቢያ የሚያስተዳድሩ በየባንኩ መሪ ሆነው የኖሩ እንጂ ኢራቆች በደመቀ የፖለቲካ ሕይወት የሚያውቋቸው ሰው አይደሉም። ይህ በአንድ በኩል እንደ ዕድል ሊታይም ይችላል። ደም ከተቃባው የኢራቅ ፖለቲካ ራቅ ማለት ለተጠቀመበት መጥፎ አይደለም። ይሁንና ሰውየው ግልጽ ትዕዛዝ ተሰጥቷቸዋል። አሳሳቢው ጉዳይም ይህ ነው። አዲሱ ጠቅላይ ሚኒስትርም መስከረም 30 ላይ ቀነ ገደብ አስቀምጠው ትዕዛዙን አክብረዋል። ይህ ትዕዛዝ ትጥቅ ማስፈታት ነው። ትጥቅ ፈቺዎቹ ደግሞ ፖፑላር ሞቢላይዜሽን ዩኒት ፒኤምዩ ይባላሉ። የሚሊሻ ቅርጽ ኖሯቸው የተደራጁ ቡድኖች ናቸው። የፒኤምዩ መነሻ አይሲስን መታገል ነበር። ቢሆንም ሞተራቸው ኢራን እንደሆነች የማያውቅ የለም። ሺያዎቹ ታጣቂዎች ከኢራን ጋር ያላቸው ትስስር ጥልቅ ነው። በትራምፕ ትዕዛዝ በባግዳድ አየር ማረፊያ በድሮን የተገደሉት ጀነራል ቃሲም ሱሊማኒ ከኢራን ወደ ኢራቅ ተመላልሰው አደራጅተዋቸው ነበር። የኢራቅ መንግስትም አሜሪካ ትጥቅ አስፈታ ስትለው ቡድኑ አልፈታም ብሎ ሲነግረው በመሃል ቤት ተንገላቷል። አሁን ግን የቁርጡ ቀን ደረሰ። አልዛይዲም ከቡድኑ ይልቅ አሜሪካን መርጠዋል። ቀነ ገደቡ መከበር እንዳለበት እንደማይራዘምም በጥብቅ አስጠንቅቀዋል። ይህንን ያሉት ደግሞ ዋይት ሃውስ መጥተው መሆኑ መረሳት የለበትም። ከዚህ በተጨማሪ በኢራቅ ያለው ካታይብ ሂዝቦላ በመባል የሚታወቀው የኢራን ደጋፊ ቡድንም የአሜሪካ ስጋት ነው። እነዚህ ቡድኖች በቅርብ ወራት ብቻ ከ600 ጊዜ በላይ አጥቅተውናል ይላሉ የአሜሪካው የመከላከያ ሚኒስትር ፔት ሄግሴት። ከኢራቅ ጋር ያለን የጸጥታ ትብብር ሊጠናከር የሚችለው እነዚህ ቡድኖች ትጥቅ ከፈቱ ብቻ ነው ሲሉም በኤክስ ገጻቸው ላይ ለጥፈዋል። ቢሆንም ታዲያ የኢራቅ መንግስት እነዚህን ቡድኖች በሚፈልገው ልክ ትጥቅ ማስፈታቱን ብዙዎች ይጠራጠራሉ። ገና ብዙ መርጋት የሚጠበቅበት የባግዳዱ መንግስት እንዲህ አይነት አቅም ላይ መድረሱን የሚጠራጠሩ ብዙዎች ናቸው። በቅርቡ በባግዳድ ሲካሄድ የነበረው ፍተሻና የጸረ ሙስና ዘመቻ አዲሱን መንግስት ለማጠናከር የታሰበ የቀድሞውን መንግስት ቅሪት ለመቅረፍ የተሞከረበት እንደሆነ ይነገራል። ይሁንና የአልዛይዲ መንግስት ገና ብዙ ፈተናዎች ከፊቱ እንደሚጠብቁት ግልጽ ነው። ለባግዳድ መንግስት ለአሜሪካ ልታዘዝም ማለት በጣም ከባድ ጉዳይ ተደርጎ ይወሰዳል። አሜሪካ በ2003 እንደ አውሮፓውያን አቆጣጠር ላይ ከፈጸመችው ወረራ በኋላ በኢራቅ ሳቢያ ብዙ ነገር ብታጣም አንድ ያገኘችው ወሳኝ ትርፍ ግን አለ። የኢራቅን የነዳጅ ገንዘብ መቆጣጠር። ባግዳድ ነዳጇን በዶላር ሸጣ ገንዘቧ የሚቀመጥላት በኢራቅ ብሔራዊ ባንክ አይደለም። ቅድሚያ የሚጓዘው ወደ ኒውዮርክ ባንክ እንጂ።
90 በመቶ የሚሆነው የኢራቅ መንግስት በጀት ደግሞ የሚሰፈረው ከነዳጅ ትርፍ መሆኑ የታወቀ ነው። እናም ዶላር ሲፈለግ የአሜሪካ አውሮፕላኖች ጭነው ያመጡላታል እንጂ እንደፈለገች አትዘግነውም። በቅርቡም ዶላር በትራምፕ ታግዶባት ያስለቀቀችው መሪ ቀይራ ነው። ትራምፕም ዘና ብለው መሪ የሚቀያይሩበት ምክንያት ይኸው እንደሆነ ይታወቃል። አሁን ላይ አልዛይዲ መልከ መልካም ወይም ወጣት መሆናቸው ብዙም ትርጉም የለውም። ከጠቅላይ ሚኒስትር አልዛይዲ የሚጠበቀው የአሜሪካ አድናቂ ብቻ እንዲሆኑ ሳይሆን ታዛዥ እንዲሆኑም ጭምር ነው።